ሚኒስቴር የሚያመጣቸው ነገሮች ይሄ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን? እንዲወድቅ ነው ተማሪው? ሙስሊሙ እንዳያጠና ነው? እንዳይዘጋጅ ነው? ቴንሽን ሌላ ሐሳብ ውስጥ እንዲገባ ነው? ምንድነው ዓላማው? አንድ አይደለም፣ ተደጋገመ በየዓመቱ ሊታሰብበት ይገባል። አደብ ያዙ። እንደዚሁም ሙስሊም ተማሪዎች በእስልምናቸው ላይ የተሳሳተ አረዳድ እንዲረዱ በመማሪያ መጽሐፍ ላይ ከኢስላም ጋር የሚጻረሩ ነገሮችን በማሳተም ትምህርት ሚኒስቴር ለሙስሊም አጠቃላይ ለማህበረሰቡ በትኗል። ኢስላም ማይገለጽበትን እየገለጸ ማለት ነው። ይሄንንም አደብ ልትይዝ ይገባል። እንደዚሁም እነዚህን የትምህርት እንትኖችን አባስቶ በተለያየ ቦታ በመበተንም ሙስሊሙ ላይ ችግር እየፈጠረ ነው። ዋ ኢስላማ አለች አንቺ ሴት፣ ዋ ሙዕተሲም ቢላህ፣ ወይኔ ታለ ሙዕተሲም ያገሩ ንጉሥ አለች። ለምን? አንድ ይሁዲ ሂጃቧን ገፈፋት። ዋ ኢስላማ፣ ዋ እስልምና፣ አዎ ሂጃብ ማለት ኢስላም ነው፣ ኢስላም ነው የተነካው፣ ዋ እስልምና ተዋረደብኝ አለች። እሷ ናት እኮ የተዋረደ፣ ግን ኢስላም ነው የተነካው፣ ሂጃብ ነው። የሀገሩ ንጉሥ ሰማ። አንድ ሴት እኮ የታለ ሀገሩ ንጉሥ እስልምና የተነካች ብላ አለቀሰች። 15,000 የሚጠጋ ከዛ በላይ ጦር አዘመተ። ለማን? ለዚች ግለሰብ ሲል። ተዋርዶ መጣ አካል። ምን ይደረግልሽ ሲባል አይ እኔ ለሂጃቤ ክብር ነው እንጂ ልበቀል አልፈልግም ማለች። ኢስላም ይሄ ስለሆነ ማለት ነው። የሰላም ሂጃብ ስለለበሰች ምን ልትሆን ታፈነዳ? ሂጃብ ስለለበሰች ምን ሊሆን? አላህ አሁን ሂጃብ የለበሰች ሴት ፋጡማ ናት ኸዲጃ ናት ብሎ ለመለየት የኢትዮጵያ ሴኪዩሪቲ ቢሮ ያንን ማጣራት የሚችልበት አቅም የለውምና ፊቷን ገልጣ የመጣች እንደሆነ ነው ትምህርት ሚኒስቴር ፋጡማ ናት ብሎ የሚለያት። የትኛውም ኃይል እንደ ግለሰብም ይሁን እንደ ቡድን የትኛውም ኃይል ከኢስላም ጋር ተጋፍቶ የኢስላምን ክብር ነክቶ የኢስላምን ማንነትና ሁሉና የሚጋፋ ነገር ተዳፍሮ የተሳካለት የለም። አህለከሁም አላሁ ሱብሓነሁ ወተዓላ ሰዩህሊኩ አዕዳአሁ ወየንተቂሙ ሚን አዕዳኢሂ ከመ እንተቀመ ሚን ቀብሉ ቃለ ሱብሓነሁ ተበት የዳ አቢ ለሀብ ወተብ። ሌላ ስራ ይዘሃል፣ ግን ቲቪው በርቷል። ማትጠቀመው ከሆነ አጥፋው። ውሃውን አታባክ ነው፣ ቀስ እያልክ ታጠብ። አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። እንደው ስራ አግኝቼ ከዚህ ቤት ወጥቼ በተገላገልኩኝ። ይህንን ስራ እንዳገኘው ቀጥታ ወደ ሌላ ከተማ ወጣለሁ። ከማየም ንትርክ እርቃለሁ። የኔ ልጅ ለሚጠይቁ ጥያቄ ሁሉ መልስ ስጣቸው። ባታውቁ እንኳን በድፍረት አውራ፣ እንዳትፈራ። ጠባቂ የላቸውም ነው? አላየኸውም ነው? ከነጋ የውጭ መብራት እየበራ ነው። በላጥፋው። ዶክመንቶች ይኸው። እሱን ያዘው። አሁን መች ነው ስራው የምትጀምረው? ማለት ገና ዶክመንቴን አላያችሁትም። እኔንም ቢሆን አላያችሁኝ። እኛ ከሱ ዶክመንት የበለጠ ለዚህ ድርጅት ማን እውነተኛ ሰራተኛ እንደሆነ የምንለይበት መንገድ አለ። ሁሉም ስራ ለመቀጠር መጥተዋል። እንደዛውም ሁሉም በካሜራ እይታ ውስጥ ነበሩ። ስለዚህም ገና እንደገቡ ነበር ቃለ መጠየቁ የተጀመረው። ማናቸውም ሲገቡ በሩን የዘጋ ሰው አልነበረም። ማናቸውም መሬቱ ላይ የነበረውን ቆሻሻ አንስተው አልገቡም። ማናቸውም በቀን እየበራ የነበረውን መብራት ለማጥፋት ዝግጁ አልነበሩም። ሁሉም ሰው ያየ ነበር ያለፈው። አንተ ብቻ ነበርክ ያደረግከው።
ለዚህም ነው ስራው ላንተ የሚገባው።